በ36ኛው ሳምንት የእንግሊዝ ፕሪምየር ሊግ ወደ ሴንቲሜር ያቀናው ማንቸስተር ሲቲ ያለምንም ግብ አቻ ተለያየ። ኤርሊንግ ሃላንድን ከጉዳት መልስ በቋሚነት ይዞ የገባው የፔፕ ጋርዲዮላው ማንቸስተር ሲቲ 26 ወደ ጎል ከሞከራቸው ኳሶች 13ቱ በሳውዛምፕተን ተከላካዮች እንዲሁም 5ቱ በአሮን ራምስዴል የከሸፉበት ሲሆን 8ቱ ኢላማቸው ሳይጠብቁ ቀርተዋል። ሳውዛምፕተን በበኩላቸው በማንቸስተር ሲቲ ተከላካዮች ከከሸፉባቸው 2 ሙከራዎች ውጭ ኢላማውም የጠበቀም ያልጠበቀም ሙከራ ባያደርጉም መረባቸውን ግን ሳያስደፍሩ ወጥተዋል። በዚህም ውጤት መሰረት ማንቸስተር ሲቲ ከአርሰናል ጋር በነጥብ እኩል የሚሆኑበት እድል ማምከን ችለዋል። በሌሎች ጨዋታዎች ኤቨርተን ወደ ክሬቨን ኮቴጅ በማቅናት ፉልሃምን 3-1 ሲያሸንፍ፣ ብሬንትፎርድ ኢፕስዊች ታውን 1-0 እንዲሁም ብራይተን ወልቭስን 2-0 ማሸነፍ ችለዋል። በቪታሊቲ ስታዲየም ማታ 1 ሰዓት ተኩል ላይ የጀመረውና እጅግ ከፍተኛ ፉክክር የታየበት የቦርንማውዝና የአስቶን ቪላ ጨዋታ በአስቶን ቪላ 1-0 አሸናፊነት ተጠናቋል። ኦሊ ዋትኪንስ ብቸኛዋን የአስቶን ቪላ ግብ ማስቆጠር ችለዋል። አስቶን ቪላ ዘንድሮ እስከ ሩብ ፍጻሜ በመጓዝ ጥሩ ጊዜን ባሳለፈበት በአውሮፓ ቻምፒየንስ ሊግ በቀጣይ ዓመትም ለመሳተፍ ከፍተኛ ፉክክር እያደረገ ያለ ቡድን ሲሆን ትናንት ማሸነፍን ተከትሎ ዛሬ እርስ በርስ ከሚጫወቱት ኒውካስልና ቼልሲ በግብ ክፍያ ብቻ ተበልጦ 6ኛ ደረጃ ላይ ተቀምጠዋል። 36ኛው ሳምንት የእንግሊዝ ፕሪምየር ሊግ ዛሬም ሲቀጥል ቀን 8 ሰዓት ላይ በእኩል 63 ነጥብና 21 ንጹህ ግብ 4ኛና 5ኛ ደረጃ ላይ የሚገኙት ኒውካስልና ቼልሲ በሴንት ጄምስ ፓርክ ይፋለማሉ። የዛሬው ጨዋታ የሚያሸንፈው ቡድን በቀጥታ ወደ 3ኛ ደረጃ ከፍ የሚል ሲሆን አቻ የሚወጡ ከሆነ ከማንቸስተር ሲቲ በ1 ነጥብ ዝቅ ብለው ያለምንም ልዩነት ባሉበት ደረጃ ይቀጥላሉ። በሌሎች ጨዋታዎች ማንቸስተር ዩናይትድ ከዌስት ሃም፣ ኖቲንግሃም ፎረስት ከሌስተር ሲቲ እንዲሁም ቶተንሃም ሆትስፐር ከክሪስታል ፓላስ 10 ሰዓት ከሩብ ላይ ይጫወታሉ። ምንም የውጤት ለውጥ ባያመጣም ለክብራቸው ሲል የሚዋደቁበት የሊቨርፑልና የአርሰናል ጨዋታም ዛሬ 12 ተኩል በአንፊልድ ስታዲየም ይካሄዳል። ሊቨርፑል ሻምፒዮን መሆኑ የሚታወቅ ሲሆን አርሰናልም ትናንት ማንቸስተር ሲቲ አቻ መለያየቱን ተከትሎ 2ኛ ደረጃውን አስጠብቀዋል። ሊቨርፑል የእንግሊዝ ፕሪምየር ሊግ የዚህ ዓመት ሻምፒዮንነቱን 3 ጨዋታ እየቀረው ማረጋገጡን ተከትሎ ተጫዋቾቹ ዛሬ በአንፊልድ ወደ ሜዳ ሲገቡ የአርሰናል ተጫዋቾች የክብር አቀባበል የሚያደርጉላቸው ይሆናል። ባለፈው ሳምንት ቼልሲ በስታንፎርድ ብሪጅ ሊቨርፑልና ጨብጨብ ከተቀበሉ በኋላ 3-1 ማሸነፋቸው ይታወሳል። በስፔን ላሊጋም 35ኛው ሳምንት ጨዋታዎች ትናንት የተደረጉ ሲሆን ቫሌንሲያ ጌታፌን 3-0፣ ሴልታ ቪጎ ሲቪያን 3-2፣ ቪያሪያል ጂሮናን 1-0 እንዲሁም ማሎርካ ሪያል ቫላዶሊድን 2-1 ሲያሸንፉ አሌክዛንደር ሶርሎዝ 4 ግቦችን ባስቆጠረበት ጨዋታ አትሌቲኮ ማድሪድ ሪያል ሶሲዳድን 4-0 አሸንፈዋል። ኖርዌያዊ የአትሌቲኮ ማድሪድ የፊት መስመር ተጫዋች አሌክዛንደር ሶርሎዝ ቋሚ ሆኖ በጀመረበት በትናንቱ ጨዋታ ከ7 እስከ 30 ባሉት 23 ደቂቃዎች 4 ግቦችን ከመረብ ማገናኘት ችለዋል። 38ኛው ሳምንት የስፔን ላሊጋ ዛሬም ሲቀጥል ባርሴሎናና ሪያል ማድሪድ የኤል ክላሲኮ ጨዋታን ጨምሮ 4 ጨዋታዎች ይደረጋሉ። ሌጋነስ ከኤስፓኞል፣ አትሌቲክ ክለብ ከዲፖርቶ አላቬስ እንዲሁም ሪያል ቤቲስ ከኦሳሱና ዛሬ ከሚከናወኑ ጨዋታዎች ናቸው። በዚህ ዓመት ብቻ 2 የፍጻሜ ጨዋታን ጨምሮ 3 ጊዜ የተገናኙት ታላላቆቹ ባርሴሎናና ሪያል ማድሪድ ዛሬ 11 ከሩብ ላይ በሉዊስ ኮምፓኒ ስታዲየም ለ4ኛ ጊዜ ይጫወታሉ። በዚህ ዓመት ባደረጓቸው 3 ጨዋታዎች ሁሉም በበላይነት ያሸነፈው ባርሴሎና በድምር 12 ግቦችን ሪያል ማድሪድ መረብ ላይ ማሳረፍ ችለዋል። እነዚህ 2 ቡድኖች ዛሬ የሚያደርጉት ጨዋታ ከፍጻሜ የማይተናነስ እጅግ ወሳኝ ጨዋታ ነው። እንደሚታወቀው የዚህ ዓመት የስፔን ላሊጋ ሻምፒዮን ለመሆን ሁለቱም ቡድኖች እየተፎካከሩ ይገኛሉ። ባርሴሎና በ79 ነጥብ ላሊጋውን እየመራ ሲሆን ሪያል ማድሪድ በ4 ነጥብ ዝቅ ብሎ 2ኛ ደረጃ ላይ ይገኛል። ዛሬ ባርሴሎና የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 7 በማስፋት ሻምፒዮን የመሆን እድሉን የሚያሰፋ ይሆናል። በአንጻሩ ሪያል ማድሪድ የሚያሸንፍ ከሆነ ፉክክሩን እጅግ የሚያጠናክረው ይሆናል። በ36ኛው ሳምንት የጣሊያን ሰሪኤ ትናንት 3 ጨዋታዎች የተከናወኑ ሲሆን የሴስክ ፋብሪጋዙ ኮሞ ካግሊያሪ 3-1 እንዲሁም ኤምፖሊ ፓርማን 2-1 ሲያሸንፉ ተጠባቂው የላዚዮና የጁቬንቱስ ጨዋታ በአቻ ውጤት ተጠናቀዋል። በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ ለመሳተፍ እየተፎካከሩ የሚገኙ ላዚዮና ጁቬንቱስ ትናንት ባደረጉት ጨዋታ 1-1 ተለያይተዋል። የጣሊያን ሰሪኤ ዛሬም ሲቀጥል ዩዲኔዜ ከሞንዛ፣ ሄላስ ቬሮና ከሊስ፣ ቶሪኖ ከኢንተር ሚላን እንዲሁም ናፖሊ ከጆኖዋ ይጫወታሉ። በጀርመን ቡንደስሊጋም ትናንት ጨዋታዎች የተከናወኑ ሲሆን ፍሬበርግ ሆልስቲንኬልን፣ ሜንዝ ቦቸምን እንዲሁም ሄደንሄም ዩኒየን በርሊን ሲያሸንፉ ወርደር ብሬመን ከአርቢ ሊፕዚግ አቻ ተለያይተዋል። 25 ዓመታትን ያገለገለው አንጋፋው አጥቂ ቶማስ ሙለርን የሸኘው ባየር ሚኒክ ቦሩሲያ ሞንቸንግላድባን በሃሪ ኬንና ማይክል ኦሊስ 2 ግቦች 2-0 ማሸነፍ ችለዋል። ቶማስ ሙለር በአሊያንዝ አሬና ትናንት የመጨረሻ ጨዋታውን ያከናወነ ሲሆን የክለቡ አመራሮችና ደጋፊዎች ደማቅ አሸኛኘት አድርገውለታል።
ከባየር ሙኒክ ጋር በርካታ ክብሮችን የተጎናጸፈው ቶማስ ሙለር በዚህ በመጨረሻው ዓመትም የቡንደስሊጋ ሻምፒዮን መሆኑ ይታወቃል። ቶማስ ሙለር ቀጣይ ሳምንት ባየር ሙኒክ ከሜዳ ውጭ ከሆፈንሄም ጋር በሚያደርገው የ34ኛው ሳምንት የቡንደስሊጋ ጨዋታ የመጨረሻው ይሆናል። 33ኛው ሳምንት የጀርመን ቡንደስሊጋ ዛሬም ሲቀጥል ባየር ሊቨርኩሰን ከቦሩሲያ ዶርትሙንድ ወሳኝ ጨዋታቸውን ያደርጋሉ። ባየር ሊቨርኩሰን በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ መሳተፉን ያረጋገጠ ሲሆን ቦሩሲያ ዶርትሙንድ ግን በአውሮፓ ሊግ የሚሳተፍበት ደረጃ ላይ ነው የሚገኘው። ስለዚህ የዛሬው ጨዋታ ለቦሩሲያ ዶርትሙንድ እጅግ ወሳኝ ጨዋታ ነው። በሌሎች ጨዋታዎች ኢንትራክት ፍራንክፈርት ከሴንት ፖሊ እንዲሁም ስቱትጋርት ከአውክስበርግ ይጫወታሉ።